የበረዶ ውሽንፍር። ደራሲ አሌክሳንደር ፑሽኪን፣ ተርጓሚ መለሰ ጥላሁን። የካፒቴኑ ሴት ልጅ በሚል ርዕስ በ1982 ዓመተ ምህረት ከታተመ የፑሽኪን ሥራዎች መድብል የተገኘ በትረካ ቲዩብ ተዘጋጅቶ የቀረበ። በ1811 ዓመተ ምህረት መጨረሻ ገደማ በዚያ ከቶ ሊዘነጋን በማይችለው የታሪክ ወቅታችን ጋብሪላ ጋብሪሎቪች የሚባል ምስጉን ሰው ኔናራዶቮ በተባለው ርስቱ ላይ ይኖር ነበር። በእንግዳ ተቀባይነቱና በደግነቱ ድፍን ወረዳው ያውቀዋል። ጎረቤቶቹም ለመብላት ለመጠጣትና ከባለቤቱ ጋር ካርታ ለመጫወት ወደ ቤቱ አዘውትረው ይመጣሉ። አንዳንዶች ደግሞ የደም ገንቦ የሆነችውንና ዘለግ ያለች የ17 ዓመት ልጃቸውን ማሪያ ጋብሪሎቭናን ለማየት ጎራ ይላሉ። ተስማሚ የትዳር ጓደኛ እንደምትሆን በማመን ብዙ ሰዎች ለራሳቸው አሊያም ለልጆቻቸው ለመዳር ይመኟት ነበር። የፈረንሳይ ልቦለድ ታሪኮችን በማንበብ ያደገችው ማሪያ ጋብሪሎቭና በአንድ ወቅት በፍቅር ተጠመደች። የመረጠችው ፍቅረኛ በቂ ቅርስ የሌለው የጦር መኮንን ሲሆን የዓመት ፍቃዱን ወስዶ ከቤተሰቡ ዘንድ በእረፍት ላይ የሚገኝ ነበር። ወጣቱም በበኩሉ በማሪያ ፍቅር ተቃጥሏል። የሁለቱን መዋደድና መቀራረብ የተገነዘቡት ወላጆቿ ከእርሱ ጋር ያላትን ግንኙነት እንድታቋርጥ አጥብቀው ከማስጠንቀቅ ወደ ኋላ አላሉም። ወጣቱም ወደ ቤታቸው ሲመጣም በንቀት ዓይን እያዩት አቀባበላቸውን በማቀዝቀዝ ሊያራርቋቸው ሞከሩ። ፍቅረኞቹ ግን ደብዳቤ መጻጻፋቸውን ቀጠሉ። በየዕለቱም በአንድ ዋርካ ስር ወይም በአቅራቢያቸው በሚገኝ አሮጌ ጸሎት ቤት ውስጥ ይገናኙ ጀመር። እዚያም ፍቅራቸው ለዘላለም ጸንቶ እንዲኖር ቃል ኪዳን ይገባሉ። እንደነርሱ በመፋቀራቸው ምክንያት ግፍ ስለደረሰባቸው ወጣቶች እያሰቡ ያዝናሉ። ችግራቸውን ለመወጣት ልዩ ልዩ ዕቅዶች ሲነድፉና ስለዚሁ ጉዳይ ደብዳቤ ሲለዋወጡ ቆይተው የማይቀር ነውና በመጨረሻ አንድ ውሳኔ ላይ ደረሱ። ተለያይተን ለመኖር አንችልም። ጨካኝ ወላጆቻችን ለደስታችን ደንቃራ ስለሆኑብን ለምን ፈቃዳቸውን አንጥስም የሚል ነበር ውሳኔያቸው። በቅድሚያ ይህን ሐሳብ ያመነጨው ወጣቱ ሲሆን በፍቅር የጦፈችውን ማሪያ ጋብሪሎቭናን እጅግ አድርጎ አስፈነደቃት። ግን በመሃሉ ክረምት ገባና ግንኙነታቸውን አቋረጠው። ሆኖም የሚጻጻፉት ደብዳቤ ይበልጥ እንዲነፋፈቁና እንዲተሳሰቡ አደረጋቸው። ቭላድሚር ኒኮላየቪች ለፍቅረኛው በሚጽፍላት በእያንዳንዱ ደብዳቤ የእርሱ ብቻ እንድትሆንና በምስጢር እንድታገባው ተሸሽጋም ለጥቂት ጊዜ አብራው እንድትኖር አጥብቆ ይለምናታል። ከዚያ በኋላም ወላጆቿ ጫማ ላይ እንደሚወድቅ ቤተሰቦቿም በሁለቱ ፍቅረኞች ጽኑ መተሳሰብና መጉላላት ልባቸው ተነክቶ ልጆቻችን ኑ ከእቅፋችን ግቡ ማለታቸው እንደማይቀር ያስረዳታል። ማሪያ ጋብሪሎቭና ቁርጠኛ ውሳኔ ላይ ለመድረስ ብዙ ጊዜ ፈጀባት። አያሌ የመኮብለያ ዘዴዎችን ሳትቀበል ቀረች። በመጨረሻ ግን ተስማማች። በቀጠሮው ቀን ራሷን እንዳመማት ሐሳባ በእራት ሰዓት እንዳትገኝና መኝታ ቤቷ እንድትቆይ ታቀደ። ሞግዚቷ የምስጢር ተካፋይዋ ሆነች። በእቅዱ መሠረት ሁለቱ ኮረዳዎች በጓሮ በር ወጥተው ወደ አትክልት ስፍራው ካመሩ በኋላ የሚጠብቃቸውን ሰረገላ ተሳፍረው ከኔናራዶቮ እስከ ዣድሪኖ ድረስ ያለውን 5 ኪሎ ሜትር ርቀት በመጓዝ በቀጥታ ቭላድሚር እነሱን ከሚጠብቅበት ቤተክርስቲያን እንደሚደርሱ ተመካከሩ። በዚያች ወሳኝ ቀን ዋዜማ ማሪያ ጋብሪሎቭና ሌሊቱን በሙሉ እንቅልፍ በዓይኗ ሳይዞር አደረች። ቁም ሳጥኗን ከፍታ ልብሶቿን በአንድ ሻንጣ አጨቀች። ለአንድ ሆደ ባሻ ለሆነች ወጣት ሴት ጓደኛ አንድ ረጅም ደብዳቤ፣ አንድ ሌላ ደግሞ ለወላጆቿ ጻፈች። ልብ በሚፈነቅል ስሜት ወላጆቿን ተሰናበተቻቸው። ይህን እርምጃ የወሰደችው በኃይለኛ የፍቅር ሰንሰለት በመታሰሯ መሆኑን አስረድታ እንደገና ተመልሳ መጥታ ውድ ወላጆቿ ጫማ ላይ በመውደቅ ፈቃዳቸውን የምታገኝበትን ቀን እንደምትናፍቅ፣ ያች ቀንም በሕይወቷ ዋነኛዋ የደስታ ወቅት እንደምትሆን
በደብዳቤው መደምደሚያ ላይ ገለጸች። ሁለቱን ደብዳቤዎች በጥንድ ልቦች ስዕል አስጊጣና በግርጌውም መግለጫ አስፍራበት ካሸገች በኋላ ሊነጋጋ አቅራቢያ አልጋዋ ላይ ወደቀች። ሸለብ ቢያደርጋትም በአስፈሪ ሕልም ከመባነን አልዳነችም። አንድ ጊዜ ወደ ቤተ ክርስቲያን ለመሄድ ጋሪ ላይ ልትሳፈር ስትል አባቷ ይዞ ሲያስቆማትና በአሰቃቂ ፍጥነት በበረዶ ላይ እየጎተታት ወደ አንድ ጨለማ ዘቅት ውስጥ ሲያሽቀነጥራት እርሷም በፍጥነት ቁልቁል ስትወርድ ልቧም ለመቆም ጥቂት ሲቀረው አየች። በሌላ ጊዜ ደግሞ ቭላዲሚር ፊቱ ጢስ የጠገበ ቋንጣ መስሎ ደሙን እያንዠቀዠቀ ሳር ላይ ተጋድሞ ታያት። ከሞት አፋፍ ላይ ሆኖ በሚሰቀጥጥ ድምፅ ጋብቻቸው እንዲፋጠን የሚማጸናት መሰላት። ሌሎችም የሚያስበረግጉና ዝብርቅርቃቸው የወጣ ህልሞች በአእምሮዋ ቦግልም እያሉ አለፉ። በመጨረሻም ፊቷ ገርጥቶ እውነተኛ ራስ ምታት እያሰቃያት ተነሳች። እናትና አባቷ ጭንቀቷን ተረዱ። ምን ሆነሻል? አመመሽ እንዴ? እያሉ ዘውትር የሚያቀርቡላት የደግነትና የመቆርቆር ጥያቄ ልቧን ነካው። ስጋታቸውን ለመቀነስ ስትል ደስተኛ ለመምሰል ብትሞክርም አልተሳካላትም። እንደገና ምሽት መጣ። በቤተሰቧ ጉያ ውስጥ የምትቆይበትን የመጨረሻውን ቀኗን ማሰቡ ልቧን አሰቃየው። በቅጡ መተንፈስ ተሳናት። በቅርብ የምታውቃቸውን ሰዎችና ቁሳቁሶች ሁሉ በሐሳቧ ተሰናበተች። ራት ቀረበ። ልቧ በኃይል ይመታ ጀመር። በሚንቀጠቀጥ ድምፅ ራት አለመፈለጓን አስታውቃ እናትና አባቷን ደህና አደሩ አለች። እንደተለመደው ስመው መረቋት። ለማልቀስ ቃጣት። መኝታ ክፍሏ እንደገባችም አንድ ምቹ ወንበር ላይ እንዘፍ ብላ እንባዋን አጎረፈችው። ሐዘኗን ቻል አድርጋው እንባዋን እንድታደርግ ሞግዚቷ ለመነቻት። ሁሉም ነገር ተዘጋጅቷል። ከግማሽ ሰዓት በኋላ የወላጆቿን ቤት፣ የራሷን መኝታ ክፍልና ሰላም የሰፈነበትን የልጃገረድነት ሕይወቷን እስከ ዘላለም ጥላ ልትሄድ ነው። ውጭው የበረዶ ሽንፍር ያፏጫል። ነፋሱ ይጋረፋል። የመስኮቶች መዝጊያዎች ከወዲያ ወዲህ ይላጋሉ፣ ያንሳጥጣሉ። ሁሉም ነገር የሚያሰጋ ወይም የመቅሰፍት ምልክት መስሎ ታያት። ወዲያው መላው ቤተሰብ በእንቅልፍ ተዋጠ። ማሻ ትከሻዋ ላይ ሻርፓን ጣል አድርጋ ሙቀት የሚሰጥ ካፖርቷን ደርባና የጌጥ ሙዳዩን አንጠልጥላ በጓሮ በር ሹልክ አለች። ሞግዚቷም ሁለት የተጠቀለሉ ጓዞች ይዛ እየተከተለቻት ወደ አትክልቱ ቦታ ሄዱ። የበረዶው ሽንፍር ጋብ አላለም። ነፋሱም ሴረኞቹን ላለማስኬድ ጥረት የሚያደርግ ይመስል ፊትፊታቸውን ይገርፋቸው ጀመር። እንደምንም ብለው ከአትክልቱ ዳርቻ ደረሱ። እዚያም አንድ ጋሪ እየጠበቃቸው ነበር። ቅዝቃዜው በሰውነታቸው ዘልቆ የገባቸው ፈረሶች አደብ ገዝተው ለመቆም አልቻሉም። የቭላዲሚር ሰረገላ ነጂ የሚቁነጠነጡትን ፈረሶች ለማስታገስ በጋሪስታ አንጋዎች ፊት ለፊት ሆኖ ላይና ታች እንጎራደዳል። ወጣቷና ሞግዚቷ ጋሪው ላይ እንዲወጡ ሁለቱን የጓዝ ጥቅሎችና የጌጣጌጥ ሙዳይ አደላድለው እንዲያስቀምጡም ረዳቸው። ከዚያም ልጓሙን ሳብ ሲያደርግ ፈረሶቹ ዘለው ወደፊት ተፈተለኩ። እዚህ ላይ ባለታሪኳን ወጣት ለዕጣዋና ለሰረገላ ነጂው ጥበብ ትተን ወደ ወጣቱ ፍቅረኛዋ እንመለስ። ቭላዲሚር ቀኑን ሙሉ በሰረገላ ከቦታ ወደ ቦታ ሲዘዋወር ዋለ። ማለዳ ዣድሪኖ ወደሚገኘው ቄስ ዘንድ ሄዶ የጠየቀውን እንዲፈጽምለት በብዙ ችግር ሊያግባባው ቻለ። ቀጥሎም ከአካባቢው ባለርስቶች መካከል ለአባትነት የሚቆሙ ሰዎች ለመፈለግ ተሯሯጠ። መጀመሪያ የጎበኘው ድራቪን የተባለ ከሥራ የተሰናበተ የ40 ዓመት መኮንን ነበር። እርሱም ተደስቶ የቀድሞውን ዘመን የፈረስ ዘበኞች ጉብዝና ያስታውሰኛል በማለት ፈቃደኝነቱን ገለጸለት። ሌሎች ሁለት ሽማግሌዎች ለማግኘት እንደማይቸገር ቭላዲሚር አውቀዋል። ከድራቪን ጋር ምሳ በልተው አረፍ እንዳሉ ሪዙ እንደ ባላ የተቀሰረ ሽሚት የሚባል መሬት ቀያሽ ከቀበሌው የፖሊሱ ሹም ልጅ ጋር ብቅ አለ። ዕድሜው በ16 ዓመት ገደማ የሚገመት ይህ ወጣት የፈረሰኛ ጦር አባል የሆነው በቅርብ ጊዜ ነበር። ሁሉም በቭላዲሚር ሐሳብ ከመስማማታቸውም በላይ ለእርሱ ሲሉ ሕይወታቸውን መስዋዕት ለማድረግ ዝግጁ መሆናቸውን ገለጹለት። ቭላዲሚርም በጋለ ስሜት ሳማቸውና ዝግጅቱን ለማቀነባበር ወደ ቤቱ ሄደ። ከጨለመ ቆየት ብሏል። ቭላዲሚር
ለታማኝ አሽከሩ ቴሬሽካን አስፈላጊውን መመሪያ በመስጠት ከባለ 3 ፈረስ ሰረገላው ጋር ወደ ኔናራዶቮ ላከው። ቭላዲሚርም ትንሹን ባለ 1 ፈረስ ጋሪ አስጭኖ በ2 ሰዓት ውስጥ ማሪያ ጋቭሪሎቭና ወደምትመጣበት ዣድሪኖ ተጓዘ። መንገዱን ያውቀው ስለነበር ጉዞው ከ20 ደቂቃ በላይ እንደማይወስድበት ተማምኗል። ቭላዲሚር ከመንደሩ ገና ወጣ ብሎ ቅልጥጥ ወዳለው ሜዳማ ገጠር ሲገባ ነፋስ በመቀስቀሱና የበረዶው ውሽንፍር በማየሉ በዙሪያው ያለውን ማየት ቸገረው። ከደቂቃ ባልበለጠ ጊዜ ውስጥ መንገዱ በበረዶ ተሸፈነ። አካባቢው ደብዛዛና ቢጫ በሆነ የበረዶ ጭጋግ ተዋጠ። በመካከሉ ነጭ የበረዶ እንክብሎች እየተምዘገዘጉ ይወርዱ ጀመር። ምድርና ሰማይ ተጋጠመ። ቭላዲሚር በድንገት መንገዱን ሳተና ወደ አሰበው አቅጣጫ ተመልሶ ለመግባት ቢሞክርም ድካም ሁሉ ከንቱ ሆነበት። ፈረሱም ወደ አንድ ያልታወቀ ዓለም ገብቶ አንድ ጊዜ በረዶ ክምር ላይ እየወጣ ሌላ ጊዜ ደግሞ ጉድጓድ ውስጥ እየወደቀ መዳከር ጀመረ። ጋሪውም ደጋግሞ ተገለበጠበት። ቭላዲሚር ከሁሉም ይልቅ ያሳሰበው አቅጣጫውን መሳቱ ነበር። ግማሽ ሰዓት ከተጓዘ በኋላም እንደፈራው ዣድሪኖ ሳይደርስ ቀረ። ተስፋ ሳይቆርጥ ከ10 ደቂቃ በላይ ቢጓዝም ዣድሪኖን ማየት አልቻለም። ቭላዲሚር አያሌ የሚንደረደሩ ተዳፋቶች በሚያቆራርጡት በዚያ አውላላ ሜዳ ላይ ጉዞውን ቀጠለ። የበረዶው ውሽንፍር ገና ጋብ አላለም። ሰማዩም ከአጽናፍ እስከ አጽናፍ በከባድ ደመና ተሸፍኗል። ፈረሱ ተዳከመበት። ከደረሰበት ትኩሳት ለማምለጥ እስከ ወገቡ በረዶው ውስጥ ቢዘፈቅም ለመዳን አልቻለም። ቭላዲሚር ላብ አጠመቀው። በመጨረሻም ያልሆነ አቅጣጫ ይዞ እንደሚጓዝ ተረዳ። ልጓሙን አጥብቆ ይዞ የመንገዱን አቅጣጫ ለማስታወስ ሞከረ። ወደ ቀኝ መታጠፍ እንደነበረበት ተገንዝቦ ያንን አቅጣጫ ያዘ። ፈረሱ ግን መላወስ እንኳ ተሳነው። ጉዞውን ከጀመረ ከ1 ሰዓት በላይ ሆኖታል። ከእንግዲህ ዣድሪኖ ብዙም አይርቅ የሚል ግምት አደረበት። ሆኖም ቢጓዝ ሜዳው አላልቃለው። ከበረዶ ክምር በስተቀር ሌላ የሚታይ ነገር አልነበረም። ጋሪው በየጊዜው ሲገለበጥ ቭላዲሚር ያለ አንዳች መታከት ያቀናዋል። ጊዜው ነጎደ። ቭላዲሚር ከባድ ጭንቀት ተሰማው። በኋላም የሆነ ጥቁር ነገር ከፊት ለፊቱ ብቅ አለለትና ቭላዲሚር ፈረሱን ወደዚያ አቅጣጫ መራው። ቀረብ እያለ ሲሄድ አንድ ዘርዛራ ጫካ መሆኑን አየ። ለእግዚአብሔር ምስጋና ይግባው፣ ከእንግዲህ ተዳርሻለሁ በማለት አሰበ። ቀድሞ የሚያውቀውን መንገድ አገኛለሁ በሚል ተስፋና ዣድሪኖም ከዘርዛራው ጫካ ማዶ መሆን አለበት በሚል ተስፋ ጫካውን ሰንጥቆ አለፈ። በረዶ ቅጠሎቻቸውን በማርገፉ ቅርንጫፎቻቸው ብቻ በተንጨፈረሩ ዛፎች ስር ጉዞውን ቀጠለ። እዚያ ቦታ ነፋሱ እምብዛም ኃይለኛ አልነበረም። መንገዱም ምቹ ነው። ፈረሱም አዲስ ኃይል አገኘ። የቭላዲሚርም መንፈስ ተረጋጋ። ነገር ግን ቢጓዝ አሁንም ዣድሪኖ መድረስ አቃተው። ጫካው ማለቂያ የሌለው ሆነበት። ቭላዲሚር ከማያውቀው ዱር ውስጥ እንደገባ በተገነዘበ ጊዜ በከፍተኛ የድንጋጤ ስሜት ተርበተበተ። ተስፋ ቆርጦ ፈረሱን ደጋግሞ ገረፈው። ምስኪኑ እንስሳም ለመጋለም ሞከረ። ነገር ግን ወዲያው ደከመ። ያልታደለው ቭላዲሚር የተቻለውን ሁሉ ቢያደርግም ፈረሱ ጉልበቱ እየከዳው ይጎተት ጀመር። በመጨረሻም ቭላዲሚር ከጫካው ወጣ። ዣድሪኖ ግን አይታይም። እኩለ ሌሊት ገደማ የሆነ መሰለው። እምባው በጉንጮቹ ላይ ጣምራ እየሆነ ወረደ። ጉዞውም ዓላማ ቢስ ሆነበት። አውሎ ነፋሱ ጋብ ብሏል። ደመናዎቹ ተበትኗል። ከፊት ለፊቱ በነጭ በረዶ ግግር የተሸፈነ አውላላ ሜዳ ተደቅኗል። ምሽቱ በመጠኑም ቢሆን የጠራ ነበር። ትንሽ ራቅ ብሎ ችምችም ያሉ ቤቶች የሚገኙበት መንደር አየና ቭላዲሚር ወደ መንደሩ አመራ። እንደደረሰም ከጋሪው ላይ ዱብ ብሎ ወደ መጀመሪያው ጎጆ መስኮት ሮጠና አንኳኳ። ከጥቂት ደቂቃ በኋላ ተከፍቶለት አንድ ሽማግሌ ሸበቶ ጢሙን ብቅ አድርጎ ምን ይፈልጋሉ አለው። ዣድሪኖ ከዚህ ርቃል ሲል ጠየቀ። አይ ብዙም አይርቅ 10 ኪሎ ሜትር ያህል ቢሆን ነው። ቭላዲሚር ይህን መልስ ሲሰማ ጸጉሩን ነጭና የሞት ፍርድ እንደተቀበለ ሰው
ክው በማለት በቆመበት ተገትሮ ቀረ። ለመሆኑ ከየት ነው የመጡ በማለት ጠየቀው ሽማግሌው። ቭላዲሚር ጥያቄውን ለመመለስ አቅም አልነበረውም። ወደ ዣድሪኖ የሚወስደኝ ፈረስ ሊያገኙልኝ ይችላሉ ሲል በተራው ጠየቀ ቭላዲሚር። አይ ጉድ፣ ፈረስ እንዳለው ሰው ቆጥረውኝ ነው አለ ገጠሬው። እሺ መንገዱን የሚያሳየኝ ሰው ሳያገኙልኝም የተጠየቀውን እከፍላለሁ። ትንሽ ይታገሱ አለ አዛውንቱ መስኮቱን እየዘጋ። ልጁን ልከውና መንገዱን ያሳዩታል። ቭላዲሚር ጠበቀ። ገና 1 ደቂቃ ሳይሞላ ቭላዲሚር መስኮቱን እንደገና ቆረቆረ። መስኮቱ ተከፈተና የበፊቱ ጢም ብቅ አለበት። ምን ይፈልጋሉ አሉ። የታለ ልጆ ብሎ ጠየቀ። እየመጣ ነው፣ ቦት ጫማውን እያጠለቀ ነው። እስከዚያው ጎራ ይበሉና ይሙቆት። ኧረ ግድ የለም እግዚአብሔር ይስጥልኝ፣ ይልቅ ልጆን ቶሎ ይላኩልኝ። በሩ ሲጥጥ አለ። ብትር ያዘ አንድ ወጣት ከቤት ወጥቶ ፊት በመሄድ መንገዱ በበረዶ ክምር ተሸፍኖ ስለነበር አንዳንዴም ቆም እያለ አቅጣጫውን በማሰብ ይመራው ጀመር። ስንት ሰዓት ነው ሲል ቭላዲሚር ጠየቀው። ከእንግዲህስ ወደ መንጋቱ ነው ብሎ መለሰ ልጁ። ከዚያ በኋላ ቭላዲሚር ቃል አልተነፈሰም። ዣድሪኖ ሲደርሱ ዶሮ ጮሆ ሰማዩ የአህያ ሆድ መስሏል። ካሰበው ቦታ ከቤተ ክርስቲያኑ ደረሰ። በሮቹ ተዘግተዋል። ቭላዲሚር መንገድ ለመራው ወጣት ገንዘብ ከፍሎ ካሰናበተው በኋላ ወደ ቄሱ መኖሪያ ቤት ሄደ። በቅጥር ግቢው ውስጥ ባለ 3 ፈረስ ሰረገላ አልነበረም። ከቶ እንዴት ያለ ጉድ ይሆን የጠበቀው? እስቲ አሁን ደግሞ ወደ ተወዳጆቹ የኒና ራዶቮ ሰዎች ተመልሰን ምን እንደተፈጠረ እንመልከት። አዛውንቱ ባልና ሚስት ማለዳ ተነስተው ወደ እንግዳ መቀበያ ክፍላቸው ሄዱ። ጋብሪላ ጋብሪሎቪች የሌሊት ቆቡን ደፍቶ ስስኮቱን ለብሷል። ፕራስኮቪያ ፔትሮቭና ረጅም የጠዋት ልብስ አጥልቃለች። ሻይ ቀረበና ጋብሪላ ጋብሪሎቪች ልጁ ማሪያ ጋብሪሎቭና ሌቱን እንዴት እንዳደረች ለማስጠየቅ አንዷን ሰራተኛ ላካት። ሰራተኛዋ ተመልሳ ወጣቷ እመቤት ስትሰቃይ ብታድርም አሁን ሻል እንዳላትና በጥቂት ጊዜም ውስጥ ወደ እነርሱ እንደምትመጣ ገለጸችለት። ወዲያውኑ በሩ ተከፈተና ማሪያ ጋብሪሎቭና ገብታ አባትና እናቷን እጅ ነሳች። ራስሽን ተሻለሽ ወይ ብሎ ጠየቃት ጋብሪላ ጋብሪሎቪች። ሻል ብሎኛል አባዬ በማለት መለሰች ማሻ። ራስሽን ያሳመመሽ ምድጃ ሳይሆን አይቀርም ማሻዬ አለቻት እናቷም። አዎ ምናልባት እሱ ይሆናል እማዬ ነበር የማሻ መልስ። ቀኑ እንደምንም አለፈ። በዚያኑ ሌሊት ግን ማሻ በእርግጥ ታመመች። በአቅራቢያው ከሚገኝ ከተማ ሐኪም ተፈልጎ እንዲመጣ ሰው ተላከ። ሐኪሙ በማግስቱ ወደ ማታ ገደማ ሲመጣ በሽተኛይቱ በመቃዠት ላይ ነበረች። ሕክምናው እምብዛም አልረዳት። ኃይለኛ ትኩሳት ለቆባት ምስኪኗ ኮረዳ ለ2 ሳምንታት በሞትና በሕይወት መካከል ሆና ስታጣጥር ቆየች። ቀደም ሲል ለመኮብለል ስለተደረገው ሙከራ ከቤተሰቡ ማንም የሚያውቅ አልነበረም። ያን ጊዜ የተጻፉት ደብዳቤዎችም ተቃጥለዋል። የማሻ ሞግዚትም የጌታዋን ቁጣ በመፍራት አንድም ቃል ለማንም ሰው አልተነፈሰችም። ቄሱ ለሽምግልና ታጭተው የነበሩት ከሥራ የተሰናበተው የበታች መኮንን ሪዛሙ ቀላድጣይና ወጣቱ ባልደራስም ምስጢራቸውን ጠብቀዋል። ሰረገላ ነጁ ቴሬሽካም ለብ ባለው ጊዜ እንኳ አንዲትም ቃል አልተነፈሰም። በዚህም አኳኋን ጉዳዩ ከ6 በሚበልጡ ሴረኞች መሃል በምስጢር ተይዞ ቆየ። ማሪያ ጋብሪሎቭና ግን በቅዠት ዘከዘከችው። ከአንደበቷ የሚወጡት ቃላት ግልጽ ባይሆኑም ከአልጋው አጠገብ ፈጽሞ የማትለያት እናቷ ልጇ በቭላዲሚር ኒኮላየቪች ፍቅር ክፉኛ መነደፏንና ምናልባትም ለሕመም የዳረጋት ይኸው ሳይሆን እንዳልቀረ ለመገመት ቻለች። ባሏንና ጥቂት ጎረቤቶቿን ስለ ጉዳዩ አማክራቸው የማሪያ ጋብሪሎቭና ጣጣ ከፈጣሪ የተላከ መሆኑን ከዚያም ማምለጥ እንደማይቻል አመኑ። ድህነትም ወንጀል አይደለምና ሰውም ከገንዘብ ጋር ሳይሆን ከሰብአዊ ፍጡር ጋር መኖር እንዳለበት ተስማሙ። በመሃሉ ልጅቱ እያደር እየተሻላት ሄደ። ቭላዲሚርም ወደ ጋብሪላ ጋብሪሎቪች ቤት ብቅ ሳይል ብዙ ጊዜ ሆነው።
የተለመደው ቀዝቃዛው አቀባበላቸው አስበርግጎታል። ውሎ አድረው ግን መልእክተኛ ልከውበት ጋብቻቸውን ማጽደቃቸውን በማብሰር አስደሰቱት። የማርያን ቤተሰቦች ያስገረማቸው ላቀረቡለት ጥሪ ወፈፌ ሙነጫጭር የመሰለ ደብዳቤ ወጣቱ መላኩ ነበር። ዳግመኛ ደጃቸውን እንደማይረግጥ የመጨረሻ ተስፋው ሞት ብቻ እንደሆነና እንዲረሱት የሚማጸን ደብዳቤ ነበር የደረሳቸው። ከጥቂት ቀናት በኋላም ወደ ነበረበት ጦር ክፍል መመለሱን ተረዱ። ይህ የሆነው እንደ አውሮፓውያን አቆጣጠር በ1812 ነበር። በማገገም ላይ ለምትገኘው ማሻ ይህን መርዶ ደፍሮ የሚነግር በመጥፋቱ ሳትሰማ ለረጅም ጊዜ ቆየች። ራሷን ብትሆን ስለ ቭላዲሚር ጨርሶ አንስታ አታውቅም። ከጥቂት ወራት በኋላ ግን ቦርዲኖ ላይ በተደረገው ጦርነት የቦርዲኖ ጦርነት እንደ አውሮፓውያን አቆጣጠር ነሐሴ 26 1812 በሩሲያና በፈረንሳይ ወታደሮች መካከል ቦርዲኖ በተባለች ከሞስኮ 110 ኪሎ ሜትር ርቃ በምትገኝ መንደር የተካሄደ ነው። ቦርዲኖ ላይ በተደረገው ጦርነት በጽኑ ከቆሰሉትና የጀግንነት ሜዳይ ከተሸለሙት መካከል አንዱ እርሱ መሆኑን ከወጣው የስም ዝርዝር በተረዳች ጊዜ አዙሯት ወደቀች። ትኩሳታ ያገረሽባታል የሚል ስጋትም ተፈጠረ። ሆኖም ለእግዚአብሔር ምስጋና ይግባውና ድንጋጤዋ ክፉ ነገር ሳያስከትልባት ቀረ። ወዲያው አዲስ ሐዘን ደረሰባት። አባቷ መላ ሀብቱን አውርሷት በሞት ተለያት። ይሁንና ያገኘችው ውርስ አላጽናናትም። የምስኪን እናቷ የፕራስኮቪያ ፔትሮቭና ሐዘን ተካፋይ እንደመሆኗ ፈጽሞ እንደማትለያት ቃል ገባችላት። የአሳዛኝ ትዝታዋ ጉያ የሆነውን ኔና ራዶቮን ትተው በአንድ ሌላ መንደር በሚገኘው ርስታቸው ላይ ለመኖር ሄዱ። እዚህም ቢሆን ሸጋይቱንና ሀብታሟን ወጣት ለማግባት የሚፈልጉ ብዙ ሰዎች ነበሩ። ግን እርሷ ለአንዳቸውም እንኳ ፊት አልሰጠችም። እናቷ አንዳንድ ጊዜ የኑሮ ጓደኛዋን እንድትመርጥ ልታግባባት ብትሞክርም ማሪያ ጋቭሪሎቭና በእንቢታ ራሷን በመነቅነቅ በሐሳብ ባህር ትዋጣለች። ቭላዲሚር በሕይወት የለም። ፈረንሳዮች ሞስኮ በገቡበት ዋዜማ ከተማይቱ ውስጥ ሞቷል። ማሻ የእርሱን ትዝታ በታላቅ አክብሮትና ተመስጦ ይዛው ቆየች። እርሱን የሚያስታውሳትን ሁሉ ማለትም በአንድ ወቅት ያነበባቸውን መጽሐፍት፣ ራሱ የሳላቸውን ስዕሎች፣ ለእርሷ የደረሰላትን የሙዚቃ ኖትና ግጥሞች ጠብቃ ኖረች። ጉዳዩን ያወቁ የጎረቤት ሰዎች በሐሳበ ጽኑነቷ እጅግ እየተደነቁ በልባዊ ሐዘን የምትቆራመደውን የዚችን ንጽሕት ወጣት ልብ ለመርታት የሚበቃውን ጎበዝ ለማየት በጉጉት መጠባበቅ ያዙ። ሁኔታው በእንዲህ እያለ ጦርነቱ በሩሲያ ድል አድራጊነት ተፈጽሞ ወታደሮቻችን ተመለሱ። ሕዝቡ ሊቀበላቸው ከየቤቱ ግልብጥ ብሎ ወጣ። የእንኳን ደህና መጣችሁ ጥሪ አስተጋባ። ዘፈኑና ዳንኪራው ቀለጠ። ልጅ እግር ሆነው የዘመቱት ወታደሮች ጎልምሰው ተመለሱ። ወታደሮቹ ፈረንሳይኛና ጀርመንኛ በደባለቀ ቋንቋ በጋለ ስሜት ጭውውታቸውን ቀጠሉ። የማይረሱ ቀናት፣ የድልና የተስፋ ቀናት። ሩሲያውያን ምን ያህል ፈነደቁ! እንደገና የመገናኘቱ እንባ ምንኛ ጣፋጭ ነበር! በዚያን ወቅት የሩሲያ ሴቶች ድርጊት በጣም የሚማርክ ነበር። የተለመደው የአይን አፋርነት ቀዝቃዛ ስሜታቸው ደብዛው ጠፋ። ከድል አድራጊዎቹ ጋር በተገናኙ ጊዜ የተሰማቸው ደስታ ልብ የሚሰውር ነበር። እልልታቸውን እያቀለጡ ሻሻቸውን ወደ ሰማይ አጎኑ። በዚያ ደማቅ ወቅት ማሪያ ጋብሪሎቭና ከእናቷ ጋር በአንድ አውራጃ ትኖር ነበርና ሁለቱ ዋና ከተሞች ለወታደሮቹ እንዴት ያለ የክብር አቀባበል እንዳደረጉላቸው አላየችም። ሆኖም በየመንደሩ የነበረው የደስታ ስሜት የጋለ ነበር። እንደዚህ ባሉ ስፍራዎች አንድ የጦር መኮንን ብቅ ያለ እንደሆነ ማንኛውም ኮረዳ ፍዳዋን ታያለች። ቀደም ብለን እንደገለጽነው ማሪያ ጋቭሪሎቭና ለማንኛቸውም ፊት ባትሰጥም ለትዳር የሚፈልጓት አያሌ ሰዎች ከዙሪያዋ አይጠፉም። የመንደሩ ሴቶች እንደሚሉት አንድ የሚያስደነግጥ የገረጣ ፊት ያለው ኮሎኔል ብሩኒን የተባለ ቁስለኛ ባልደራስ በደረቱ ላይ የቅዱስ ጊዮርጊስ ሜዳዩን አንዠርግጎ ቤቷ ብቅ ሲል ሁሉም ማፈግፈግ ግድ ሆነባቸው። ዕድሜው ወደ 26 ዓመት ገደማ ሲሆን ፈቃድ ወስዶ ማሪያ ጋቭሪሎቭና መኖሪያ አጠገብ በሚገኘው ርስቱ ላይ
የእረፍት ጊዜውን በማሳለፍ ላይ ነበር። ማሪያ ጋቭሪሎቭና ከሌሎቹ ይልቅ እርሱን በይበልጥ አቀረበችው። አብሯት በሚሆንበት ጊዜ የተቆራኛት ትካዜዋ እየተላቀቃት የደስታ ስሜት ይሰፍንባታል። የመዳራት ፍንጭ ባታሳየውም አኳኋኗን ያጤነ ባለቅኔ ቢኖር ይህ ፍቅር ካልሆነ ሌላ ምን ሊሆን ይችላል ማለቱ ባልቀረ ነበር። በእርግጥም ብሩሚን ከመቅጽበት የሚማርክ ወጣት ነው። ሴቶች የሚወዱት አይነት ጠባይ ያለው ጨዋ፣ በሙሉ ልቡ ሰውን የሚያከብርና የማያታክት ቀልደኛ ነው። በማሪያ ጋቭሪሎቭና ፊት ያለ መቅለስለስ በፍጹም ነፃነት ይዝናናል። ሆኖም ከአንደበቷ የሚወጣውንና የምታደርገውን ነገር በሙሉ በሐሳቡና በዓይኖቹ ልቅም አድርጎ ይከታተላል። ዝምተኛና ቁጥብ ቢመስልም በአንድ ወቅት ግን ቀበጥና አባ ግዴለሽ እንደነበር ይወራል። ግን ለማሪያ ጋቭሪሎቭና ጉዳት አላስከተለም። እንደ ብዙዎቹ ወጣት ሴቶች ቅብጠቱንና አጉል ድፍረቱን እርሷም በይቅርታ አልፈዋለች። ነገር ግን ከሁሉም ይልቅ የማወቅ ጉጉቷን የቀሰቀሰባትና እጅግ ያስደነቃት ነገር የወጣቱ ባልደራስ ሸጋ ጠባይ፣ ለዛ ያለው ጨዋታው፣ አስገራሚውና የገረጣው ፊቱ ወይም በፋሻ የታጀለው ክንዱ ሳይሆን ቁጥብነቱ ነበር። ጥልቅ ስሜት ያሳደረችበት መሆኑን እርሷ ራሷ እንደተገነዘበች ሁሉ እርሱም በበኩሉ ከብስለቱና ከልምዱ በመነሳት ለእርሱ ያላት ፍቅር ከአንገት በላይ ያለ መሆኑን እንደተረዳላት አልተጠራጠረችም። ታዲያ እግሯ ላይ ወድቆ አፈቅርሻለሁ በማለት መውደዱን ያልገለጸላት ለምንድን ነው? ምንስ ከለከለው? ከእውነተኛ ፍቅር የሚመነጭ አይናፋርነት ነው ወይስ ኩራት? ወይስ እንደ ልማዱ ሴት በእጁን ለማስገባት ሲል የሚያደርገው ብልጣብልጥነት? የማትፈታው እንቆቅልሽ ሆነባት። በሐሳቧ ብዙ ካወጣችና ካወረደች በኋላ የቁጥብነቱ ብቸኛ መንስኤ አይናፋርነቱ ነው የሚል ውሳኔ ላይ ደርሳ ልታደፋፍረው፣ ይበልጥ ልትስበውና በተገኘው አጋጣሚ ሁሉ ረዳት መስላ ልትቀርበው አሰበች። አንድ ፍጹም ያልታሰበ ነጥብ አንስታበት ፍቅሩን የሚገልጽበትን ሰዓት በጉጉት ትጠባበቅ ጀመር። ማንኛውም ምስጢር የሴትን ልብ ያስከነክነዋል። የፈጠረችው ዘዴ ሰመረላት። ብሩሚን ልብ ውስጥ ገብታ ጥቋቁር አይኖቹ ከእርሷ ፊት ላይ እንዳይነቀሉ በማድረግ ፍቅሩን የሚገልጽላት ሰዓት እየተቃረበ የመጣ መሰላት። ጎረቤቶቻቸው የጋብቻቸውን መቃረብ እንደማያውቁ ሲያስመስሉ፣ የዋሃ እናቷ ፕራስኮቪያ ፔትሮቭና ግን ልጇ ተስማሚ የትዳር ጓደኛ ለማግኘት በመብቃቷ እጅግ ደስ አላት። አንድ ቀን አሮጊቷ እንግዳ መቀበያ ክፍል ውስጥ ተቀምጣ ካርታ በመደርደር ላይ እያለች ብሩሚን ገብቶ ማሪያ ጋቭሪሎቭና የት እንዳለች ጠየቃት። አሮጊቷም አትክልት ውስጥ ነች፣ እስቲ እዚያ ብቅ በል፣ እኔ እዚህ ጠብቃችኋለሁ አለችው። ብሩሚን ወጥቶ እንደሄደ አሮጊቷ ካማተበች በኋላ በሐሳቧ ምናልባት ዛሬ ወስኑ ይሆናል አለች። ብሩሚን ማሪያ ጋቭሪሎቭናን ልክ አንድ ልቦለድ ትረካ ውስጥ እንዳለች ገጸ ባህሪ ነጭ ቀሚስ ለብሳና መጽሐፍ በእጇ ይዛ ከአንድ ዛፍ ስር በሚገኝ ኩሬ አጠገብ ተቀምጣ አገኛት። የተለመደውን ሰላምታ ከተለዋወጡ በኋላ ማሪያ ጋቭሪሎቭና ሆን ብላ ጭውቱን አቋረጠችው። በመካከላቸው ያለው መተፋፈር እንዲባባስና ቁርጠኛ ውሳኔውን በድንገት እንዲገልጽላት በመመኘት በእርግጥም እንዳሰበችው ሆነላት። ብሩሚን ሊያመልጥ አልቻለም። ከብዙ ጊዜ ጀምሮ ሲመኘው የነበረውንና የልቡን አፍረጥርጦ ሊነግራት የሚያስችለውን ይህን አጋጣሚ ተጠቀመበት። ማሪያ ጋቭሪሎቭናም መጽሐፉን ዘግታ የዓይኗን ቆብ ገርበብ በማድረግ ፈቃደኝነቷን ገለጸችለት። አፈቅርሻለሁ፣ ነፍሴ እስክትወጣ እወድሻለሁ አላት ብሩሚን። ማሪያ ጋቭሪሎቭና ሀፍረት ተሰምቷት ፊቷም ፍም ስለመሰለ አቀረቀረች። አንዳችም ይሉኝታ ሳይዘኝ አንቺን በየቀኑ የማየትና ድምፅሽን የመስማት አስደሳች ሱስ አድሮብኛል። አሁን የሕይወቴን አቅጣጫ ለመለወጥ አልችልም። ጊዜው አልፏል። ከእንግዲህ ወዲያ ትዝታሽ፣ ውበትሽ፣ ወደር የሌለው ቁመናሽ እስከምን ጊዜውም የማይለየኝ የደስታና የሰቀቀን ምንጭ ይሆንብኛል። ስለዚህ መፈጸም የሚገባኝ አንድ ግዴታ ይኖረኛል። በመካከላችን የተጋረጠብንን እንቅፋት ማንሳቱ ቢከብደኝም ሲል ማሪያ ጋቭሪሎቭና ፈጥና አቋረጠችው። እንቅፋቱ ለምን ጊዜም የሚኖር ነው፣ ፈጽሞ ሚስት ለመሆን አልችልም ስትለው መቼ አጣሁት ብለሽ ነው ሲል መለሰላት ብሩሚን ለስለስ ባለ ድምፅ።
ከአሁን ቀደም ሌላ ሰው አፍቅረሽ እንደነበር አውቃለሁ። ታዲያ ምን ይሆናል? እሱ ሞቷል። በሐዘን ላይ ከሆንሽ ይኸው 3 ዓመትሽ። ውድ ማርያ ጋቭሪሎቭና ሆይ እባክሽን ተስፋዬን አታጨልምብኝ። ምናልባትም እሺ በማለት ልታስደስችኝ ታስቢ ይሆናል። ቆይ አንዴ ታገሽኝ እባክሽን፣ ዝም በይ። እያሰቃየሽኝ ነው። የኔ እንደምትሆኝም አምናለሁ። ታዲያ ምን ይሆናል? እድለቢስ ሰው ነኝ። አግብቻለሁ። ማርያ ጋብሪሎቭና በመደነቅ ገርመም አደረገችው። አግብቻለሁ በማለት ቀጠለላት ብሩሚን። ካገባው 4 ዓመት ሆኖኛል። ግን ባለቤቴ ማን እንደሆነች፣ የት እንዳለች፣ ወደፊትም ላግኛት አላግኛት አላውቅም። ምናልክ አለች ማርያ ጋብሪሎቭና ጮክ ብላ። የምትለኝ ታይቶና ተሰምቶ የማይታወቅ ጉድ ነው። በልቀጥል፣ እኔም የማጫውታለኝ። አረ በፈጠረ ቀጥል በማለት ጎተጎተችው። በ1812 መጀመሪያ ገደማ አለ ብሩሚን፣ የጦር ሰፈራችን ወዳለበት ወደ ቪልና በመገስገስ ላይ ነበርኩ። በጣም ሲመሽ አንድ ማረፊያ ጣቢያ ደረስኩና አዲስ ፈረሶች በአስቸኳይ እንዲጫኑልኝ አዘዝኩ። አስከፊ የበረሮ ሽንፍር በድንገት ስለተነሳ የጣቢያው ሹምና ሰረገላ ነጂዎቹ ማዕበሉ እስኪያልፍ ድረስ እንድታገስ መከሩኝ። ምክራቸውን ብቀበለውም አንድ እንግዳ የሆነ የጭንቀት ስሜት ወረረኝ። እንዲያው ሂድ ገስግስ የሚል ነገር ተናነቀኝ። የበረዶው ውሽንፍር ፈጽሞ ጋብ የማይል ሆነ። ትዕግስቴ ስለተሟጠጠ ፈረሶች እንዲጫኑልኝ በድጋሚ አዝዤ በዚያ ማዕበል መካከል ጉዞዬን ጀመርኩ። ሰረገላ ነጂው መንገዱን በ3 ኪሎ ሜትር ያህል ለማሳጠር አስቦ የወንዙን ሸለቆ በመከተል በአቋራጭ ተጓዘ። መንገዳችን በበረዶ ተሸፍኖ ስለነበር አቅጣጫ ስቶ ከማናውቀው ስፍራ ደረስን። የበረዶ ማዕበል የማባራት ምልክት አያሳይም። አንድ ጭልጭል የሚል መብራት ከሩቅ ስላየው ሰረገላ ነጂው ወደዚያው አቅጣጫ እንዲያመራ ነገርኩት። ወደ አንድ መንደር ገባን። ከእንጨት በተሰራው ቤተክርስቲያን ውስጥ መብራት ይበራል። በሩ ክፍት ነው። በቅጥረ ግቢው ውስጥም ጥቂት ጋሪዎች ቆመው ነበር። በረንዳው ላይ ወዲያና ወዲህ ይሉ ከነበሩት ሰዎች አንዱ ወደዚህ ሲል ተጣራ። ሰረገላ ነጂውን ወደ ቤተክርስቲያኑ እንዲያመራ አዘዝኩት። ለመሆኑ ምን እንዲያዘገየ በማለት ጠየቀኝ። ያ የጠራኝ ሰው ሙሽራይቱ ተዳክማለች፣ ቄሱም የሚያደርጉት ጠፍቷቸዋል። እኛም ወደ ቤታችን ልንሄድ ምንም ያህል አልቀረንም ነበር። በልቶሎ ግባ አለኝ። ከሰረገላው ላይ ዘልዬ ዱብ አልኩና አንዳችም ቃል ሳልናገር ወደ ቤተክርስቲያኑ ገባው። የሚበሩት ሻማዎች ጥቂት ስለነበሩ ቤተክርስቲያኑ ውስጥ ያለው ብርሃን ደብዘዝ ብሏል። አንዲት ኮረዳ አግዳሚ ወንበር ላይ ተቀምጣለች። አንዲት ሴት ግንባሯን እያሻሸችላት ለእግዚአብሔር ምስጋና ይግባው በጊዜው መጥተሃል፣ እመቤቴ በአንተ ምክንያት ልትሞት ምንም ያህል አልቀራት ነበር አለችኝ። አንድ ሽማግሌ ቄስም ወደ እኔ ቀረብ ብለው እንጀምራ አሉኝ። እኔም ይጀምሩ አባቴ ይጀምሩ ስል በበድኔ መለስኩላቸው። ልጅቱም ደጋግፈው አቆሟት። እንከን የማይወጣላት ውብ ነች። መቼም ድርጊቴን ለመግለጽ የሚያዳግትና ምሕረት የማያሰጥ ቅብጠት ነው። መንበሩ ፊት ለፊት አጠገቧ ቆምኩ። ቄሱ ቸኩለዋል። 3 ሰዎችና አንዲት ሴት ሙሽራይቱን ደግፈው ያዟት። ባልና ሚስት ሆን በሉ ተሳሳሙ አሉኝ። ሚስቴ የገረጣውን ፊቷን ወደ እኔ ዞር አደረገች። ልስማት ስል እሪታዋን ለቀቀችውና አረገኝ። እሱ አይደለም ብላ ራሷን ስታወደቀች። ምስክሮቹም ማንነቴን ለማጣራት ከእግር እስከ ራሴ ትኩር ብሎ አዩኝ። እኔም ከቤተ ክርስቲያኑ ተንደርድሬ ወጣውና ሰረገላዬ ውስጥ ገብቼ በልንዳ ብዬ ጮኩ። የፈጣሪ አለ አለች ማርያ ጋብሪሎቭና። እና ያቺ ያልታደለች ሚስትህ ማን እንደሆነች አታውቅም ማለት ነው? እንዴት ብዬ ሲል መለሰላት ብሩሚን። ያገባሁበትን ስፍራ ስም እንኳን አላውቀውም። የፈጸምኩት ጸያፍ ድርጊት ስላልከነከነኝ ከቤተ ክርስቲያኑ ተነስተን ጉዞ እንደጀመርን በእንቅልፍ ተዋጥኩ። በማግስቱ ጠዋት 3ኛ ማረፊያ ጣቢያ እስከደረስንበት ጊዜ ድረስ ከእንቅልፌ አልነቃሁም። ያኔ አብሮኝ የነበረው አሽከሬ ዛሬ የለም፣ ዘመቻ ላይ ሞቷል። ያቺን በጭካኔ ያላገጥኩባትን ሴት ፈልጌ ለማግኘት ተስፋ የለኝም። በሷ ላይ በፈጸምኩት ግፍ ይኸው እስከ ዛሬ ታስሬ እኖራለሁ። ወይ እግዚአብሔር አለች ማርያ ጋብሪሎቭና።
እጁን አፈፍ አድርጋ ለካስ አንተ ኖረሃል፣ እናም ልታስታውሰኝ አልቻልክም። ብሩሚን ፊቱ ይበልጥ ገርጥቶ እግሯ ላይ ወደቀ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ አድርጉ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።